ለምሳሌ በዘር የሚመጣ ገና ስንወለድ ያለ ኃጢያት አለ እኛ እንሆናለን እኛ ያረግን ያህል ይሰማናል ሳይ እንኳን ሆነላቸው እንላለንና እንደዚህ ከሆነ እንደ ሞኝነት የሚቆጠር ከሆነ እንዲህ ከሆነ መልካም መሆን አያስፈልግም ብላችሁ ትታችሁታል ይሄ መልካምነት እንይጋባ ስሜት ሁላለው ለሚመለከተውምና ገና ከፍጥረታችን ጀምሮ መልካም ሆነን የተፈጠር ነው መልካምነት ፈጣሪ ለሰው ወይም ደግሞ ሰው ለሰው የሚያደርገው መልካም ፖዚቲቭ የሆነ ቀና የሆነ ሐሳብ ንግግር ድርጊት ነው ይህ ጥበብ የሚልቅበት ዕውቀት የሚበዛበት ማስተዋል የሚሰፋበት የዕውቀት አልማዞች ፕሮግራማችን ነው ሰላም ተመልካቾቻችን እንደምናችሁ ሳምንታዊ ሆነው የዕውቀት አልማዞች ፕሮግራማችን እነሆ አርብ ከ2 ሰዓት እስከ 3 ሰዓት ወደ እናንተ ይደርሳል ዛሬም እንደተለመደው እኔ ጵንኤል ተስፋይና ዶክተር ወዳጅነ መሐርን አብረን በጋራ በመሆን ወደ እናንተ እንደርሳለን በእርግጠኝነት በብዙ የምታተርፉበት የምትማሩበትን ፕሮግራም ይዘናል አብራችሁን ቆዩ ተመልካቾቻችን እንግዲህ የዛሬ ርዕሳችን የሚሆነው ብዙዎቻችን በህይወታችን ውስጥ ስናልፍ ማድረግ የምንፈልገው በጣም በርካታ ነገርን የምንማርበት ነው እንደተለመደው ሁሉ በሚመች ሁኔታ ውስጥ ያላችሁ ሰዎች በእራችሁን ማስታወሻችሁን ይዛችሁ ለህይወት ዘመን የሚቀመጥ ነገር ስለሆነ እየጻፋችሁ አብራችሁን ቆይታ ብታደርጉ ከወዲሁ ጋብዛችኋለሁ ምክንያቱም ብዙ ታተርፉበት አላችሁ የዛሬ የመነጋገሪያ ሐሳባችን የሚሆነው እንግዲህ ዶክተር ስለ መልካምነትና ደግነት ነው የምናወራው ካይንድነስና ጉድነስ ብለን የምናነሳው ብዙ ጊዜ በህይወታችን ውስጥ ሰዎች መልካም መሆንን ይፈልጋሉ መልካም ማድረግን ይፈልጋሉና መልካም ሲደረግ ሲያዩም እጅግ በጣም ደስተኛ ይሆናሉ በህይወታችን ውስጥ ብናደርገው ምን ፈልገው ነገር ነውና ከአባባሉ ራሱ ስንነሳ ብዙ ጊዜ በሀገራችን ደግነት ለራስ ነው እየተባለ ይነሳል ደግነት እኮ ለራስ ነው እየተባለ ይወራልና ዛሬ ስለ ደግነት ምንነት ጥቅሞቹ ደግ ምንላቸው ሰዎች ደግሞ ምን አይነት ሰዎች እንደሆኑ አብረን በጋራ እናነሳለንና የመጀመሪያው ሐሳባችን የሚሆነው እስኪ ደግነት ራሱ ምንድነው ከሚለው ነው መጀመሪያ ያለብን ከዛ በፊት ግን ዶክተር ደናነ እኔ ደና ነኝ በጣም ትንሽ ሳምንት እንዴት ነበር ቀጥታ ወደ ሐሳብ ይገባ ወደ ሐሳብሽ ገባሽ ሳምንቴ በጣም ጥሩ ነበር ደስ ይላል እግዚአብሔር ይመስገን ያንቺስ በጣም ቆንጆ ነው ጥሩ ያለፈ ነው በጣም ደስተኛ ነሽ ነው በጣም ደስተኛ ነኝ እሺ ወደ ሐሳባችን እንግባ ስለ ደግነት እናውራ ደግነት ምንድነው ደግነት መልካምነት እነዚህ ነገሮችን ስናነሳ የግድ መንፈሳዊ ነገር ለማንሳት እንገደዳለን ለመሰለሽ መልካምነት መልካም የሆነው ፈጣሪ ነው በቃ ምንጩ የመልካምነት ምንጭ ፈጣሪ ነው እሱ ለክርስቲያኖች እግዚአብሔር ለሙስሊሞች ደግሞ አላህ እንዲህ ብለን ስንጠራ መልካም የሆነው እሱ ነው ከሱ ነው የሚጀምረው መልካምነት እና እሱ ደግሞ የሰራቸው ነገሮች ሰራና ምንድነው ያለው መልካም እንደሆነ አየ ነው የሚለው መልካም እንደሆነ አየ የሰራቸው ነገሮች በሙሉ መልካም ናቸው የፈጠራቸው ነገሮች በሙሉ መልካም ናቸው ከፈጠራቸው ነገሮች ደግሞ ዋነኛውና ትልቁ ሰው ነው ስለዚህ ሰው መልካም ነው መልካምነት ፈጣሪ ለሰው ወይም ደግሞ ሰው ለሰው የሚያደርገው መልካም ፖዚቲቭ የሆነ ቀና የሆነ ሐሳብ ንግግር ድርጊት ነው እና የሰራውን ነገር በሙሉ ተመልክቶ አየና መልካም ነው አለ ሁሉ ጉድ ነው አለ ይላል ስለዚህ ሰውንም ደግሞ ሲሰራው መልካም አድርጎ ነው የሰራው መጀመሪያ ላይ አሁን በፊሎሶፊ ዲዳክሽን የሚባል ነገር አለ ዲዳክሽን ማለት እግዚአብሔር መልካም ነው እግዚአብሔር ሰውን ፈጠረ ስለዚህ ሰው መልካም ነው እግዚአብሔር መልካም ነው ሰውን የፈጠረው እግዚአብሔር ነው ስለዚህ ሰው መልካም ነውና ሲሰራው ኦሪጂናሊ ሲሰራው የሰው ልጅ መልካም አድርጎ ነው የሰራው አንዳችን ለሌላችን ደግ እንድንሆን አንዳችን ለሌላችን መልካም እንድንሆን የሱን መልካምነት በእኛ ላይ የሚገለጥበት ሰዎች እንድንሆን ተደርገን የተሰራ ነው እና ያበጀን እንደዛ አድርጎ ነው
ቀጣይ ሐሳቤ የነበረው እንደውም ከዚህ ጋር ትንሽ ይገናኝ ነበር ብዙ ጊዜ መልካምነትን ስናስብ ብዙ ሰዎች በሂደት ውስጥ ራስን በመስራት ውስጥ የሚመጣ ነው ወይስ ደግሞ ገና ከፍጥረታችን ጀምሮ መልካም ሆነን የተፈጠር ነው ወይ የሚለው ነገር የብዙ ሰዎች ሐሳብ ነውና ከዚህ ጋር አሁን ምናልባት ሰዎች ከሂደታቸው ከውለታቸው ከፍጥረታችን ጀምሮ መልካም ነን የሚለው ነገር ያነሳን ያለ ነውና በቀጣይ ይሄ በሂደት ከውልደት በኋላስ የምንሰራው ነገር አለው የራሳችን ላይ አሁን ይሄ የቴዎሎጂካል ክርክሮች አሉት ሙግቶች አሉት ለምሳሌ በዘር የሚመጣ ገና ስንወለድ ያለ ኃጢያት አለ አብሮን የሚወለድ ነገር አለ የሚላል ሌሎች ደግሞ አይ የለም እንደዛ ብሎ ነገር የለም ከተወለድን በኋላ የምናጠፋው ነገር ነው እንጂ አብሮን የሚወለድ ነገር የለም ይላሉ ግን አሁን ህፃናትን ስትመለከቺ ኢኖሰንት ናቸው ደግ ናቸው አይደል ንጹህ ናቸው ደግ ናቸው ከዛ እዚህ ዓለም ላይ ስንኖር የምንማራቸው ነው ክፋትም ከሆነ ክፋትን የምንማረው ለርነር ነው እየተማርን ከሶሳይቲው ከዛ ደግሞ የጨለማ ኃይላትም አሉ የምንማረው ነው እንጂ ሰው ልጅ ሲወለድ መልካም ተደርጎ ተሰርቶ ነው የተወለደው ግን አከራካሪነት በስነ መለኮትም በፊሎሶፊም አከራካሪ ነገሮች አሉ እኔ ግን የምቀበለው ሲፈጥረን ስንሰራ መልካም ነው ከዛ ግን የወደቀው ዓለም ውስጥ ስለምንኖር ሰይጣንም ያለበት ዓለም ውስጥ ስለምንኖር ክፋትን እንማረዋለን እንለማመደዋለን እንጂ ኦሪጂናሊ መልካም ሆነን ተፈጠርን ብዬ ነው ማምነው እዚሁ ጋራ ዶክተር ስለ መልካምነት ስናነሳ ሰዎች ብዙ ጊዜ መልካምነት ሲባል የሁላችንም ሰው የተባለ ፍጡር ተግባር ያደርጉትም አንዳንድ ጊዜ መልካምነትን ምናልባት ገንዘብ ላላቸው ሰዎች ሙያ ላላቸው ሰዎች ለሕክምና ባለሙያዎች ለመምህሮች ወይ ደግሞ ለሆነ አካል የመስጠት ነገር አለ ከራሳችን ገሸሽ አድርገን ገንዘብ ያላቸው ይርዱ እንጂ እኔማ ምን አቅም አለኝ እኔማ እንዴት መልካም መሆን እችላለሁ ለራሴ ህይወት እንደዚህ ሆኖብኛል የሚል ብዙ ሐሳቦች ይነሳሉ እዚህ ላይ ምን ትለናለህ የሰው ልጅ ሁሉ ሲፈጠር መልካም ሊሆንና መልካም ሊያደርግ ነው ስለዚህ ናቹራሊ ሁላችንም መልካም እንድናደርግ ይተበቅብናል ገንዘብ ያላቸው ሀብታም የሆኑት ብቻ አይደሉም የሚሰጡት እኛም ካለን ላይ እንሰጣለን የርዳታ ሰራተኛ የሚሰሩት ብቻ አይደሉም እርዳታን የሚሰጡት እኛም መልካም ማድረግ አለብንና ለሁላችን የተሰጠ ኃላፊነት ነው አንዳችን ለሌላችን ትናንሽ ነገሮችም እኮ ሊሆኑ ይችላሉ ግን መልካም ልናደርግ ይገባል አሁን እኔ ወደ መልካምነቱ ልግባና ትናንሽ ነገሮችን ላሳይሽ አሁን እንደው በቅርብ ጊዜ የገጠሙኝን መልካምነቶች ላሳይሽ ያለፈው አመት አሜሪካ ሄድ ነበር ሲሄድ እኔ ወደ ውጭ ሲሄድ ሰው ማስቸገር አልወድም ከዚህም ወደ ኤርፖርት ሲሄድ ራይድ ነው የምጠቀመው ወይም ደግሞ ሌላ ትራንስፖርት እዛም ደግሞ ተቀበር በግል ጉዳይ ከሆነ የሚሄደው ተቀበሉኝ እንዲ ማለት አልወድም አገሩንም ስለማውቀው ወይ በኡበር ተጠቀማለሁ ወይ ሻትል ተጠቀማለሁ እንደዛ ነው እና ያለፈው ሄድኩኝ ጊዜ እንደዚህ ሰውጣ ሻንጣ ይዤ ሰውጣ ማውቀውን ሰው አገኘው እና ፓስተር ሞ ይባላል የዩጎ ሲቲ ቸርች ፓስተር ነውና እዛ ጋር ቆሟል እኔን አይደለም የሚጠብቀው ጓደኛውን ነው ከዛ ግን እዛ ጋር አገኘኝ ከዛ ዳክም ነው የሚለው መተናው የት ነው የምትሄደው ማን ነው የሚቀበልህ አለኝ አይ እኔ አሁን የሚቀበለኝ ሰው እኮ አላዘጋጅም እኔ በኡበር ነው የምጠቀመው ወይ በሌላ ነው የምጠቀመው አልኩት በፍጹም አለ ተቀበለኝ ሻንጣዬን ወሰደ ጓደኛውንም አመጣ ሻንጣዬን ወሰደ ሆቴል ማርፍበት ሆቴል ወሰደኝ ሻንጣ አስገባና ወጣለኝ አስገባሁ ወጣው ምሳ ሳትበላ አትገባም አለኝ ከዛ ምሳ ጋበዘኝ ተዝናናና በኋላ መጨረሻ ላይ ሆቴል አደረሰኝ አሁን ይሄ ምንድነው small act of kindness ነው እኔ ወዳጄ ነው ግን ከተገናኘን ቆይተናል ግን ያንን ማድረግ አለበት የለበትም ጓደኛውን ተቀብሎ ወደ መሄድበት ነው መሄድ ያለበት ስለዚህ ያቺ small act of kindness ነው አንዳችን ለሌላችን የምናረጋው ደግነት ነው እሺ ሞ ድሮ ወዳጄ ስለሆነ እንደዚህ አደረገ ለትይት ይችላልሽ ሌላ ደግሞ ልንገርሽ አሁንም እዛው ኤርፖርት ነው ከዚህ ከ9/11 በኋላ
ይሄ አውሮፕላን ተከላረቋቸውም ትዊን ታወርስ ከሱ በኋላ አሜሪካ በጣም ተለውጧል። በጣም ድሮ ነፃ የነበረው ነገር አሁን በእያንዳንዷ ነገር በከፍያ አድርገዋታል። እና ኑሮ አሜሪካ ውስጥ ከዛ ቀን ጀምሮ ተለውጧል። እና ከስቴት ስትሄጂ ለሻንጣ አይከፈልም። ለሻንጣ ነፃ ነበረ ከዛ ቀን በፊት። በኋላ ቆይና ህጉ ተለውጧል። ለካ እኔ አላውቅም። ለሻንጣ ከአንድ ከተማ ለምሳሌ ከዴንቨር ወደ ሺካጎ ብትሄጂ 2 ሻንጣ መያዝ ትችያለሽ፣ አትከፊም። እኔ ህጉ መለወጡን አላወቅኩም። ኤርፖርት ሄድኩኝ። እዛ ከከተማ ፍላይት መበርበት ሰዓት ደርሷል። ከዛ ሳስገባ ቼኪን ሳረግ የሻንጣ ትከፍላለህ አሉኝ። ሻንጣ መከፈል ተጀምሯል። አዎ እሺ አልኩ። ካርዴን አወጣው፣ ዴቢት ካርድ አወጣው ለመክፈል። በአጋጣሚ ካርዴ አክቲቭ አይደለም፣ አይሰራም። ገንዘብ ዶላር አልያዝኩም። ፍላይቱ ሊያመልጠኝ ነው። ስለዚህ አሁን አስቢው፣ በጣም በፍጥነት የሆነ ነገር መፈጠር አለበት። ከዛ አየሁ፣ ፈለኩኝ። ኤርፖርት ውስጥ አይጠፉም ኢትዮጵያውያንም በአይኔ ፈለኩ። ኤርትራውያንም ደግሞ ካሉ በአይኔ ፈለኩ። አላገኘሁም በዛ ቅጽበት። ከዛ ቆሜ ምንድነው ማረግ? አሁን ፍላይቱ ሚስ ላደርግ ነው ስል ትልቅ ሴትዮ ፈረንጅ ነች፣ ነጭ ትልቅ ሴትዮ አየችኝ እና ምን ሆነ ነው አለች። ይሄ ህግ እንደተቀየረ አላውቅም ነው ገምታለች ይመስለኛል። እንትን እንደተቀየረ አላውቅም ነበር። ለሻንጣ መክፈል ነበረብኝ። ካርዴ ይሄውና አክቲቭ አይደለም፣ አይሰራም። ካሽ ደግሞ አልያዝኩም አልኳት። እኔ ከፍላለሁኝ አለች። እድሜዋ ትልቅ ነው፣ ነጭ ነች እና እኔ ከፍላለሁ አለች። ከዛ ሄዳ እሷ ከፈለች። ለምን ትከፍላለች? ምን አገባት? ሻንጣ ተጫነ አልተጫነ፣ እኔ ፍላይቴን ሚሳረኩ አላረኩኝ፣ እሷ ያንን ማድረግ ለምን ያስፈልጋታል? ይሄ ነው ትክክለኛ ውስጣችን ያለው ነገር። ይሄ ደግነት ነው ውስጣችን የተሰጠን ነገር። እውነተኛው ማንነታችን ይሄ ነው። እና ታየውና አሁን እኔ ተገርሜ በሞ ተገረምኩ፣ በሷ ደግሞ ተገረምኩ። አሁን እቺ ሴት አታውቀኝም፣ ይሄን ማድረግ የለባትም። ምንድነው ይሄ ስትይ ስሞል አክት ኦፍ ካይንድነስ ውስጣችን ያለ መልካምነት ነው። አንድ ደግሞ ከበድ ያለ ልጨምርልሽ። እኔ የሕክምና ካጠናሁኝ በኋላ 3 ማስተርስ ዲግሪ ሰርቻለሁ። 2ቱን አዲስ አበባ ዩኒቨርሲቲ ነው የሰራሁት። ሳይኮሎጂ ማስተር ኦፍ አርት ሰርቻለሁ። ከዛ ደግሞ ትሮፒካል ሜዲሲን አሁንም አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል ኤምኤስሲ ሰርቻለሁ። ከዛ ደግሞ ቴዎሎጂ ማስተር ሰርቻለሁ። እና እነዚህ ማስተርሶች የሰራሁት 3 ማስተር በተከታታይ ነው የሰራኋቸው በ3 አመት። ስራ አቁሜ ከዛ ፉል ታይም ተማሪ ሆኜ የቀን ተማሪ ሆኜ ነው የተማርኳቸው። ይሄ በማታ በኤክስቴንሽን ምናምን አይደለም፣ በስነ ስርዓት ገብቼ ተማሪ ሆኜ ነው የሰራኋቸው። ያንን ሳረግ እኔ ያንን ስማር አሁን ፉል ታይም ተማሪ ስትሆኚ ገንዘብ ያስፈልግሻል አይደል? እና አሁን ያስፈልገኝ ነበር። ወጪ ኤክስፔንስ ነው፣ ገቢ የለም፣ ወጪ ብቻ ነው። አንዲት ሴት አሜሪካን ሀገር ያለች ከኔ ጋር ምንም ሌላ ኢንትረስት የሌላት እንዲሁ ብቻ በወዳጅነት የምታውቀኝ የ3 አመት ወጪ ሙሉን ስፖንሰር አደረገች። አንድ ጊዜ $20,000 ከዛ እንደገና $27,000 አውጥታለች። ምንድነው አላማዋ? ምንም። ለምንድነው ይሄን ገንዘብ ለኔ የምታረገው? ምክንያቷ ምንድነው? ምንም። ከኔ ጋር የፍቅር ግንኙነት አላት? የላትም። አላገባሁም ነበር የዛ ጊዜ፣ ትዳር ውስጥ አልነበርኩም። የላትም። ምንም ፍላጎቱም ኢንትረስቱም የላትም። እንደውም ያንን ካረገች በኋላ እንደው አልደወለችም ጭራሽ። እንዲህ አይነት የሰዎች መልካምነት አለ። አሁን እናውጣና እንናገር ብንል በጣም ብዙ አለ። ስለዚህ ሰው ውስጡ ደግነት አለ። የዓለም ሲስተም እየታገለው ደግነቱን ይቀንሳል እንጂ ጨለማው እየታገለው ደግነቱን ይቀንሳል እንጂ ሰዎች ያለ ምክንያት ደግነትን የሚያደርጉ ፍጥሮች እንደሆኑ እናውቃለን። እኛም ደግሞ በአቅማችን ደግነት እናደርጋለን።
እንደዚህ ከደግነት ጋር ተያይዞ እኔም በህይወቴ ውስጥ ብናነሳ በጣም ብዙ ደግነትን ያለ ምንም ምክንያት የሚያደርጉልን ሰዎች አሉ እነሱ ለኛ ደግነት ሲያደርጉልን እኛ የምናገኘው ነገር አለ ብዙ ነገራችንን እናልፋለን ግን ደግሞ ምላሹን ጠብቀው አይደለም አሁን ስታነሳ አንተ እኔም አንድ ወዳጅ ነበረኝ እስከነ ባለቤቱ ምናልባት ያው ስማቸው እዚህ ጋር መጠቀሱ ላይ ፈልጉት ይችላሉ ግን ደግሞ የሆነ ሰዓት ላይ እኔ ጥሩ ሁኔታ ላይ እንዳልነበርኩኝ ሲረዱ በሚያስፈልገኝ ነገር ሁሉ ቀን በቀን እየደወሉ ልክ እንደ ቤተሰብ ዛሬ ምን ሆንሽ ዛሬ ምን ያስፈልግሻል ለስራ ምን የሚያስፈልግሽ ልብስ ነው የሚያስፈልግሽ ገንዘብ ነው የምትንቀሳቀሽበት ነው ይሄን ፕሮግራም ለምን አትጀምሪም ፕሮግራሙን ለምን እንደዚህ አታረጊም ሁሉም ነገር ላይ ያማክሩኝ ነበር ነገ ጥሩ እንደሚሆን እርግጠኛ ነኝ ነገ ጥሩ ይሆንልሻል ይሉኝ ነበርና እነዚህ ሰዎች ልክ እንዳልከው ነው ከኔ የሚያገኙት ነገር ኖሮ አይደለም እኔ ከነሱ ማገኘው ነገ ደግሞ እኔ ህይወት ላይ የሚሰሩት ነገር እንዳለ እርግጠኛ ስለሆኑ በሐሳብ በገንዘብ በብዙ ነገር ይደግፉኛልና እንደዚህ አይነት ምንም አይነት ምላሽን ሳይጠብቁ ህይወታችን ውስጥ መልካም የሚሆኑ ሰዎች አሉ እንደገና እኔ ልጄን እርጉዝ በነበርኩበት ሰዓት ይገርማል አንድ ጎረቤት ነበሩኝ የጎንደር ሰው ናቸው እሺ እስካሁን ሳስባቸው ይገርመኛል ሙሉ ቤታቸው የተሰራ ምግብ እኔ መቅመስ አለብኝ ሸተተኝም አልሸተተኝም ራበኝም አራበኝም ሁሉንም በጣም ትልቅ ሰው ናቸው እንግዲህ በሳቸው እድሜ ደክመው ነው ምግብ የሚሰሩት ራሳቸውን የሚያበስሉት ግን ቀን በቀን የተሰራ ምግብ አንኳክተው ይዘውልኝ ይመጣሉ እንዳይደብርሽ ነው ቡና ጠጪ ይሉኛል እኔ ቤት መተው ቡና ያፈላሉ ምንም ከኔ አይጠብቁም ኢቭን እኔ አንዳንድ ይሆን ነገር እንኳን ሳደርግ በጭራሽ ነው የሚሉኝ ለምን አንቺ እኮ እንደዚህ ሆነሽ ነው የሚሉትና እንደዚህ አይነት መልካምነቶችንም በህይወት ውስጥ እንመለከታለን በጣም ብዙ ናቸው ብቻ መልካምነት ላይ ምን ሴት ምንም ካንቺ አልጠበቁም በቃ ማድረጋቸው ነው ይፈልጉት ያንዳንዶቹ ደግሞ የሚገርመኝ መልካም ማድረግ አይሰለቻቸውም አሁን አንዳንድ ቀን መልካም የሚያደርጉ አሉ ረጅም ዓመት ደግሞ መልካም የሚያደርጉ ሰዎች አሉ እኔ አሁን አንድ ኤልሳቤት አበበ የምትባል ኤልሲ ምላት በቃ ወገን አለችኝ አሜሪካን ሀገር ነው ያለችው የስጋ ዘመዴ አይደለችም ግን አይሰለቻትም መልካም ማድረግ ለአመታት ለረጅም ዓመታት መልካም ታደርጋለች እንዲህም አይነት ሰዎች አሉና ሰዎች መልካም የማድረግ አቅም አላቸው ለማለት ነው መልካምነት ይሄ ከሆነ ግን አሁን ያነሳናቸው የተወሰነ ሐሳቦች አሉ ከዛ በተጨማሪ በምን ይገለጻል መልካምነት በጣም ጥሩ ፕኔል አሁን እንያቸው መልካምነት የሚገለጽባቸው ነጥቦች እንዴ አንደኛ በቃላት ይገለጻል በንግግር ይገለጻል በንግግር ይገለጻል ማለት አንዳንድ ጊዜ ጀነረስ ትሆኛለሽ ደግ ትሆኛለሽ ደግነቱ ግን የገንዘብ ብቻ አይደለም የቃላት ማድነቅ ሰዎች የሰሩትን ነገር እያደነቅሽ አፕሪሺየት እያደረግሽ ይሄ ስክሪን ዛሬ የሰራው ሰው አገኘሁት በጣም ነው ደስ ያለኝና አፕሪሺየት አደረኩት ምናልባት እሱ ስራውን ነው የሰራው ግን በጣም ቆንጆ ስለሰራ በጣም አድንቄው ይሄ አንዱ መልካምነት መገለጫ ነው በቃላት የምትገልጪው ነገር ነው እና በቃላት ጀነረስ ሆነሽ ደግ ሆነሽ የሰዎችን ውበት ታደንቂያለሽ ሰዎች የሰሩትን ስራ ታደንቂላቸዋለሽ የደከሙበትን ነገር ታደንቂላቸዋለሽ የቃላት ደግ መሆን ያስፈልጋል ገንዘብ ብቻ አይደለም በቃላት ደግነትሽን ጥሩ ነው የተሰራው ነገር ጥሩ ነው ማለት አምሮብሻል ማለት ኢንካሬጅ ማድረግ ማበረታታት በቃላት አንዱ መንገድ እሱ ነው እኔ አሁን መንገድ ላይ የሚያጋጥመኝ ነገር ወጣቶች ሆነው ህፃናትም ሆነው እንወድሃለን ሲሉ ደሞዜ ነው እናቴ ትወድሃለች ይሉኛል የዛ ጊዜ ደግሞ እንዴት እንደምደሰት ልነግርሽ አልችልም ከፍቼ እየሰማው ህተኛለሁ ይሉኛል ቴራፒ ነው ይሉኛል ይሄ ደሞዜ ነው በቃ ይሄ ቃላት ነው ገንዘብ አልሰጡኝም እኮ እንዲሰጡኝም አይደለም ግን በቃላታቸው የሚያመጡት ነገር አንድ መገለጫ ነው የደግነት መገለጫ ነው ሁለተኛው ፕኔል ደግነት በምን ይገለጣል መሰለሽ በታች በመንካት ትክክለኛ ቦታ በትክክለኛ ጊዜ በመንካት ለምሳሌ አንድ ሰው ታሞ ተኝቷል አይደል ታሞ ተኝቶ ሄጄ ዝም ብዬ ከማውራት በስተቀር ተጨማሪ
እጁን ያዝ አድርጌው አይዞ ትድናለህ ይሻላል አይዞ አሁን ምንድነው ታች ነው ነካሁት በመንካትም ይመጣል ቀብር ላይ ከአንድ ሰው ጋር እየሄድሽ ነው እናቱ ሞተውበታል ከዛ ክንዱን ያዝ ስታረጊው አሁን ይሄ ታች ነው እና በታች በመንካት የሚተላለፍ ደግነት አለ ክንዱን ይዤ አይዞ ስለው ወይ እዚህ ጋር ደግሞ ወጣት ከሆነ ደግሞ ትከሻውን ነካ አድርጌው ጎበዝ ስለው ይሄ በመንካት የሚተላለፍ ደግነት አለ ከዛ ደግሞ በትክክለኛው ቦታ በትክክለኛው በፈቃድ የሆነ ሀግ ማረግ ማቀፍ አንዴ ምን ገጠመኝ መሰለሽ በምን እንደከፋኝ አላውቅም ግን ከፍቶኛል ከዛ ደስ አላለኝም በኋላ የሆነ ቦታ ነበርኩ አንዲት ህፃን ልጅ ወደ አይ ቲንክ 8 አመት 9 አመት ይሆናታል እዛ ጋር ያየችኝ ከዛ እየሮጠች ነው የመጣችው እየሮጠች መጣችና ዘለል ተጠመጠመችብኝ ከዛ እንደዚህ እንቅ አርጋቀፈች የ8 አመት ልጅ የሚገርም ነገር ነው ያየሁት ሰላም ብያት አውርቻት ከዛ ለቅቂያት ወደ ልጆቿ ስትሄድ እኔ ጋር የነበረው ድብርት የለም ምንድነው ያረጋችው ሀቅ ነው ያረጋች ቅፍን ፓወር አለው በጣም አለው አንዳንድ ጊዜ እኮ የሚያስፈልገው እሱ ሊሆን ይችላል አንድ ጊዜ አንድ ትልቅ ሴት ነች ችግሯን አወራችልኝ ካውንስል አረኳት ዳምን ግን ፕሮፐር በሆነ መንገድ መሆን አለበት ከዛ ልትወጣ ስትል ሀግ አረኳት እንደዚህ ሀግ አረኳት ከዛ ዝም ብላ እዚህ ላይ ቆየች እጄ ላይ ቆየች ከዛ ለቀቀችኝና የሚያስፈልገኝ ይሄ ነበር አለች በቃ እንደውም ከካውንስሊንጉም የበለጠ የሚያስፈልገኝ ይሄ ነበር አለች ምንድን ነበር የሚያስፈልጋት የሆነ ሰው ሆልድ እንዲያረጋት አንዳንዴ ምን ይፈልጋሉ ሰዎች የሚያለቅሱበት ትከሻ ይፈልጋሉ ሌላ ነገር እኮ አይደለም ንጹህ የሆነ በወንድምነት በታላቅ ሆነ እዚህ ላይ ሆነ ማልቀስ ትፈልጋለች እና አንዳንዴ ትከሻ ተሰጫታለች አልቅሳ ትሄዳለች ሀግ ስታረጋቸው ይሄ ፓወር አለው አይ ቲንክ እግዚአብሔር በውስጡ ያስቀመጠው በመንካት ውስጥ ያለ ንጹህ በሆነ በማቀፍ ውስጥ ያለ አቅፈሽ ስትይዣቸው ተከሻሽ ላይ እንዲያለቅሱ ስትፈቅጅላቸው እንደዛ ያረጋሉ ብዙ ጊዜ ያጋጥመኛል እዚህ ጋር ሆነው ስቅ ብለው ያለቅሳሉ ከዛ የሚያለቅሱበት ተከሻ ነበር ለካ ያጡት በካውንስሊንግ የሚያዳምጣቸው ሰው ነበር ያጡት ከዛ ደግሞ የሚያለቅሱበት ተከሻ ነበር ያጡት ምናልባት ወንድሟ ይሄን አንደርስታንድ አላረገም አጎቷ ይሄን አንደርስታንድ አላደረገም ምንድነው አስተካኪ ምናምን ብሏታል አንቺ ግን ተከሻሽን ስትሰጫት ፈውስ ነው ስለዚህ ታቺንግ አለ ከዚህ ጋር አብሮ ስማይል ማረግ ፈገግታ መስጠት ለሰዎች የደግነት መገለጫ ነው ከዛ ሌላው መገለጫ መስጠት ነው ማካፈል ያለሽን ማካፈል ካለሽ ላይ መስጠት ማካፈል እሱም ደግሞ የደግነት የመልካምነት መገለጫ ነው አንዳንድ ጊዜ ብዙ ላይ ሆነ እኮ ይችላል ግን ሊያሳስቡሽ አይገባም ብዙ አለመሆኑ እኔ ሳስበው አንዳንድ ቤተክርስቲያን ሄደን ምን እናረጋለን ለእግዚአብሔር ስጦታ እንሰጣለን አንድ ብር ሰጥሽ ታውቂያለሽ አዎ አንድ ብር ይቀበላል እግዚአብሔር ይቀበላል አንድ ብር እንሰጣለን እኮ ይቀበላል 10 ብር እንሰጣለን ይቀበላል እኔ አንድ ሰው መጥቶ ወደሃለሁ ብሎ አንድ ብር ቢሰጠኝ ይቀበላልው ለምን ፍቅሩ ነው እንጂ አማውንቱ አይደለም በፍቅሩ ግን እኔ ይሄን ስጦታ ላንተ ሰጣለሁ ብሎ 10 ብር ቢሰጠኝ ይቀበላልው የፍቅሩ መገለጫ ስለሆነ ስለዚህ በመስጠት እናሳያለን ጎረቤትሽ ያሉ አሁን ያንቺ ጎረቤት ቀደም እንዳደረጉት አንቺ ደግሞ ጎረቤትሽ እናት አሉ እንበል እዚህ ጋር ጎረቤትሽ እናት አሉ በጣም ችግረኛ እዛ ጋር ደግሞ ድግስ አለ ትልቅ ሀብታም ቤት የልጃቸውን ልደት ይደግሳሉ ጠርተውሻል እዛ ሀብታም ቤት ኬክ ገዝተሽ ብትሄጂ የ2000 ብር ኬክ ገዝተሽ ብትሄጂ ኬኩ ያለ መበላት እድሉ ትልቅ ነው ምክንያቱም ብዙ ሰው ኬክ አምጥቷል ያንቺ ኬክ ሊጣልም ይችላል በፍሪጅ ውስጥ ተቀምጦ ሊበላሽ ይችላል እዛ ግን 2000 ብር ኬክ ይዘሽ ከምትሄጂ አሁን ለኛ እናት
ገበያ ሄደሽ ሱፐርማርኬት ሄደሽ የሚያስፈልጋቸውን ነገር ከድንቹ ከካሮቱ ከጎመኑ ሌላ የሚያስፈልጋቸውን ነገር ከዛ ደግሞ ለጽዳት የሚያስፈልጋቸውን ሳሙና እንዲገስተሽላቸው በሁለት ፌስታል ይዘሽ ስትሄጂ የትኛው ነው እርካታ ያለው? የትኛው ነው ደግነት? ይሄኛው ነው። ይሄን ልናደርገው ይገባል። ይሄኛው ልናደርገው ይገባል። ያኛውም እናደርጋለን፣ ግን እያሰብን የቱ ጋር ምን ማድረግ እንዳለብን እያሰብን ልናደርግ ይገባልና ይሄ በጣም አስፈላጊ ነው። አንዳንዴ ደግሞ ብንል አስተላላፊዎች ነን እኛ። ለኛም አይደለም የመጣው። አንዴ ምን ገጠመኝ መሰለሽ? አሜሪካን ሀገር ነው። ወጣቶች ከፕሮግራም በኋላ ሄደው ገንዘብ አዋጥተው ሱፍ ገዝተው ሊመጡ። አዎ በጣም የሚያምር ነጭ ነው። በጣም ነጭ ኮትና ሱሪ ነው፣ ግን ውድ ነው የገዙት። ችግሩ ነው ነጭ ሱፍ አለብስም፣ አያምርብኝም እና ይጨንቀኛል ሁሉ ማድረግ አልችልም ነጭ ሱፍ። ከዛ ይዤው መጣሁ። ይሄንማ ማድረግ አለብኝ አልኩ። ነጭ ባልወድም ከዛ ነጭ በነጭ መልበስ አልችልም፣ ግን እስቲ ነጩን ኮት ከጥቁር ሱሪ ጋር ሞከርኩት። አየሁ አልሆነም። ከዛ ከይሄኛው ደግሞ ቀየርኩና ደግሞ ከጥቁር ኮት ጋር አይሆንም፣ ሱሪውን አይሆንም። ከዛ ሰቀልኩት፣ ወሰድኩት። በጣም ውድ ነው። በሆነ ፕሮግራም ከአንድ ሰው ጋር ተገናኝተን እናወራለን። ምን አይነት ሰው መሰለሽ? ረጅም ጥቁር እንዲህ ሰውነቱ እንዲህ አለ። ከዛ እንዲህ ያዋራሁት ያንን ሱፍ እሱ ላይ አመጣሁና አየሁት። ከዛ ቆይ አሁን እኔ የማመጣው የሆነ ቃል አልኩት፣ ላንተ የመጣ ቃል አልኩት እና ሄጄ ያንን ከተሰቀለበት አመጣሁና ነጭውን ሱፍ ለሱ ሰጠሁት። ለብሶት እንዴት እንደሚያምርበት እሱ ላይ አትደነቅሻለሽ። በጣም ነው የሚያምርበት። ከዛ ግን ምን አሰብኩ? እነዚህ ልጆች ገንዘብ አዋጥተው ሄደው ገዝተው እኔ ሻንጣ ይዤ የመጣሁት ለሱ ነው ማለት ነው። አው ለሱ ነው። እኔ ምን ነበርኩ? አስተላላፊ። አንዳንዱ ስጦታ አንቺ ጋር ቢመጣው ልታስተላልፊ ነው፣ ያንቺ አይደለም። ከዛ በኋላ እኔ ምን ለመድኩኝ? አንድ ነገር እኔ ጋር ሲመጣ ይሄ ነገር ለኔ ነው ወይስ የሚተላለፍ ነው እላለሁ። የሚተላለፍ ከሆነ አስተላልፋለሁ። ገንዘብ እጄ ላይ ሲመጣ ይሄ ነገር እኔ የምጠቀምበት ነው፣ እሺ፣ ግን ደግሞ ማካፈላቸው ሰዎች አሉ ወይ ብዬ ጠይቃለሁ። ይሄ የመልካምነት መገለጫ ነው። አራተኛው የመልካምነት መገለጫ ሰዎች ያላሰቡትን ነገር ማድረግ፣ ሰርፕራይዝ ማድረግ፣ ያላሰቡትን ነገር ማስደነቅ እኔ እወዳለሁ። አንዳንዱ ባህሎች ከውጭ የመጡም ሆነው ግን ጥሩ ናቸው ብዬ ማምናቸው አሉ። ለምሳሌ ቤቢ ሻወር ጥሩ አይደለም? ጥሩ ነው። ምክንያቱም ለልጅሽ አይደለም ያስደስታል፣ ማስታወሻ ነው፣ የሰዎች ፍቅር ታይበታል እና ይሄ ሰርፕራይዝ መደረግ በጣም ደስ የሚል ስሜት አለው። እኔ ብዙ ጊዜ እላለሁ በጣም ያስደስታል። ይሄ ከሰዎች ስጦታ መቀበል፣ ሰርፕራይዝ መደረግ፣ ፍቅራቸውን ማየት እኔ ደስ የሚል ስሜት ነው ያለውና እኔ አልቃወመውም። ያን በአማርኛ ምንድን ነበር የሚባለው? ያጥሮፍ አትስማሽ። ያጥሮፍ አትስማሽ። ይሄ ደስ ይላል። በጣም ወደው ነገር ነው። ዌዲንግ ሻወር ሊያገቡ ሲሉ የሚያረጉላቸው ነገር ቆንጆ ነው፣ ጥሩ ባህል ነው። ከውጭም የመጣ ይሆናል የኛም ይደረግ ጥሩ ነገር ነው። ቀለበት ሲያረጉ የእውነት ሰርፕራይዝ ሲሆን ቀለበት ደስ ነው የሚለኝ። ጥሩ ነው። ሰውን ማስደነቅ፣ ባላሰበው ነገር ደስ እንዲለው ማድረግ፣ ያልተጠባበቀውን ስጦታ ስትሰጪው፣ ያልተጠባበቀውን ነገር ስታረጊለት በጣም ደስ ይላል። ልጆች ለቤተሰባቸው ሳይነግሯቸው ቤት ገዝተው ቤት ሰርተው ሲሰጧቸው ይሄም የመልካምነት መገለጫ ነው። ደስታን መፍጠር አለብን በሰዎች ላይ። አምስተኛው የደግነት መገለጫ ለሰዎች በጭንቀታቸው ሰዓት ስትደርሽላቸው። አንዳንድ ጊዜ እንሸነፋለን፣ በህይወት እንሸነፋለን። ስትታመሚ የሚሰማሽ መሸነፍ አለ። ስትታሰሪ የሚሰማሽ መሸነፍ አለ። አደጋ ሲደርስብሽ የሚሰማሽ መሸነፍ አለ። ነግደው ሲከስሩ የሚሰማሽ መሸነፍ አለ። በዛች በሽንፈታችን ጊዜ
በተሸነፍንባት ሰዓት የሚደርሱልን ሰዎች መልካም ሰዎች ናቸው። በታመምኩ ጊዜ የሚደርስልኝ፣ ባዘንኩኝ ጊዜ የሚመጣ፣ በታሰርኩ ጊዜ የሚመጣ የሚያይን ሰው ለዚህ ይመስለኛል ተርቤ ያላበላችሁኝም፣ ታርዤ ያላለበሳችሁኝም፣ ታምሜ ያላስታመማችሁኝም፣ ታስሬ ያልጠየቃችሁኝም ብሎ ያለው ጌታ። ከዛ የት ነው ተርበ ያየን የት ታርዘህን ለነዚህ ለታናናሾቹ ያላደረጋችሁት ለኔ ያላደረጋችሁት ለነሱ ያደረጋችሁት ደግሞ ለኔ ያደረጋችሁት ያለው vulnerable የምንሆንበት ሰዓት የምንሸነፍበት ሰዓት አለ። በላይፍ ቀናቶች አሉ። እዛ ጊዜ መጥቶ አጠገብሽ የሚቆም ሰው እሱ መልካም ሰው ነው። መልካምነት ነው የሚያደርገው። ስድስተኛው በደልን መተው። ሰዎች የበደሉሽ ነገር ድፍ አድርገሽ ስታይላቸው I forgive you በቃ ትችላለህ ስትያቸው አጥፍተዋል እኮ ጎድተውሻል፣ ግን በቃ ስትታይላቸው ይሄ ደግነት ነው። ይቅርታ ማድረግ ደግነት ነው። ከዛ ደግሞ ውጤቱን ደግሞ ቆይተሽ ታያዋለሽ። እኔ አንድ ገጠመኝን ልንገርሽ። መኪና እየገዛሁ ነበር፣ ከብዙ አመት በፊት ነው፣ 20 አመት አካባቢ ይሆናል። መኪና እየገዛሁ ነበርና እዛው ጋር መኪና የሚሸጥ ልጅ አለ። ከዛ ምን አለኝ፣ ወጣት ነበር የዛ ጊዜ፣ እንትኑን ስም መቀየር ፕሮሰስ አለው አይደለም የመኪና ስትገዢ፣ እሱን እኔ ላርግልህ አለኝ። ከዛ ከፈለኝ አለኝ። ከዛ እሺ አልኩት። የዛ ጊዜ ብዙ ነው 1500 ብር ነው 2000 ብር ሰጠሁት። ከዛስ ልጁ ብሩን ያዘና ጠፋ ምን የለም። ከዛ እኔ ደግሞ ሲያታሉኝ አልወድምና አለቃው ጋር ሄጄ ይሄ ልጅ እንደዚህ ሆኗል ብር ይዞ ሄደ አልኩት። ቆይቼ አሰብኩና አሁን እኮ ልጅ ሊያባረረው ይችላል አለቃው፣ ስለዚህ መሆን የለበትም ብዬ ተመልሼ ሄድኩ። ቸግሮት ይሆናል ርቦት ይሆናል፣ እኔ ትቼለታለሁ፣ ስጦታ ነው፣ አደራህን ምንም ነገር እንዳታረገው አልኩት። ከተወሰነ ጊዜ በኋላ እኔ እንደውም የሆነ ቦታ አስተምሬ ቤተክርስቲያኑ ሳስተምሬ ስወርድ ያ ልጅ መጣ፣ እንዲያለ መጣ፣ ከህዝቡ መካከል እንደዚህ መጣ። አንተ እንዴት ነው እዚህ መጣ አልኩት። ማለት ገርሞኛል ካየሁት። የዛን ለታ አለኝ አለቃዬ ጋር መጥተህ ያረካውን ነገር ሲነግረኝ አለ ምንም ነገር እንዳታረገው ስጦታ ነው፣ ከዛ ትቼለታለሁ ስትል እኔ ውስጤ ተነካለ። እግዚአብሔር መፈለግ ጀመርኩኛል እና ህይወቴ ተለወጠ። 1500 ብር በኋላ ምን ሆነ መሰለሽ፣ ልጁ አሁን ከተማችን ውስጥ ያሉ መልታይ ሚሊዮነር የመኪና ነጋዴዎች አንዱ ነው። በጣም ሀብታም። እኔ መጀመሪያ መጽሐፌን ስጽፍ ስፖንሰር ተደርጎ ነበር መጽሐፉና የመጀመሪያ መጽሐፌን ስጽፍ 10000 ብር ስፖንሰር አደረገል። 10000 ብር መጽሐፌ ላይ ከተተ። ሌላ ጊዜ ደግሞ መኪና ስቀይር ደግሞ አይተዋጣርቶ ምናምን መርጦ እንደዚህ እስካሁን ድረስ አይረሳውም። ግን ያቺ ትንሽ ደግነት፣ ያቺ ትንሽ ካይንድነስ ነች ያመጣችውና ለሰዎች በመተው በደልን በመተው መልካምነትን ማድረግ ትችያለሽ። ሰባተኛው አንደርስታንድ በመረዳት ሰውን በመረዳት ሰው የተለያየ ነገር ውስጥ ያልፋልና ያን ሰውዬ አንደርስታንድ በማድረግ በመረዳት እንዲህ ሆኖ ነው፣ ተጎርቶ እኮ ነው፣ ተበሳይቶ እኮ ነው፣ ቸግሮት እኮ ነው ብለሽ አንደርስታንድ ማድረግ እሱም ደግሞ ደግነት ነው እና ልትረጃዋለሽ። ስትረስ መጥቶበት ነው፣ ከፍቶት እኮ ነው፣ ቤት ተበሳይቶ እኮ ይሆናል ብለሽ ትረጃለሽ። ይሄን ከጀመርሽ ደግሞ ይቀጥላል፣ መልካምነት ይቀጥላል። እድሜያቸው 45 የሆነ 47 ወደ 50 የሆነ አሁን ደግሞ የወር አበባ ሊቀር ሲል ሜኖፖዝ፣ እሱ ላይስ ይሄ ፍለሽ ይባላል። ፊታቸውን ይወብቃቸዋል፣ ይሞቃቸዋል፣ ያልባቸዋል፣ ጸባያቸው ይቀየራል፣ ቁጡ ይሆናሉ፣ ይነደዳሉ፣ ይነጫነጫሉ። አሁን አንደርስታንድ ካላረግሻት ምንድነው እቺ ሴት የሆነች ምንድነው የሆነው ትያለሽ። ከተረዳሻት ግን ይሄ ነው። ስለዚህ አንደርስታንድ ታረጋለሽ። ወንዶች ላይ ደግሞ ምን አለ መሰለሽ፣ ሚድ ላይፍ ክራይሲስ ይባላል። ከ40 ዓመት እስከ 60 ዓመት ባለው ጊዜ ውስጥ የሚፈጠር ነው ሚድ ላይፍ ክራይሲስ።
እና ልክ የሆነ ቦታ ላይ ወይ 50 ዓመቴ ላይ ወይ 45 ዓመቴ ወይም ከዛም አልፎ ድንገት ወይኔ ይላሉ ምን አደረኩበት በእድሜ እንዴት ነው እድሜ ያለፈው ምን አደረኩበት መቆጣት ጀምራለሁ ተስፋ ቆርጣለሁ ኑሮን እጠላለሁ ራሴን ከሌሎች ሰዎች ጋር አወዳድራለሁ ጸባዬ ይለወጣል ወይ ወደ ወጣትነት ለመለወጥ እንደዚህ ኮት ምናምን አረግ ከሆነ ጃኬት ገዛለሁ ስኒከር አረግና ወጣለሁ ምንድነው ይሄ ሰውዬ የሆነው ከማለት ይልቅ ሚድ ላይፍ ክራይሲስ ያለፈ ሊሆን ይችላል ተስፋ ይቆርጣል ግራ ይገባዋልና ሰዎችን አንደርስታንድ ማድረግ ይሄ ራሱ አንድ የደግነት ነው ሌላው መገለጫ 8ኛ መገለጫ ለማሳየት ለሌሎች መንገድን ማሳየት ዩኒቨርሲቲ ተማሪ ከነበርሽ ታናሽሽ ዩኒቨርሲቲ ስትገባ you show her the way መንገድ ታሳያታለሽ አንቺ በጋዜጠኝነት ሰርተሽ አዲስ ጋዜጠኛ እዚህ ድርጅት ላይ ብትመጣ መንገድ ታሳያታለሽ እና ለሌሎች መንገድን ማሳየት ያስፈልጋል አሁን እዚህ ላይ እኔ ዲያስፖራዎችን አደንቃቸዋለሁ ዲያስፖራዎች እንግዳ ሲመጣ እዛ ቤታቸው ይቀበላሉ መታወቂያ ያወጡለታል ላይሰንስ ድራይቪንግ ላይሰንስ ያወጡለታል ስራ ያለማምዱታል ስራ እንዲይዝ ያረጉታል የራሱን አፓርትመንት ወዲያው መከራየት አይችልም ኮሳይኒንግ የሚባል አለ ኮሳይን ያረጉለታል የራሱ አፓርትመንት ይሄ በጣም ደስ የሚል ነው ያረጉታል ደግሞ ኢትዮጵያኖች ኤሪትሪያንስ ይሄን በጣም ያረጋሉና በጣም ላመሰግናቸው እወዳለሁ ይሄ መንገድን ማሳየት ነው ብዙዎቹ ይሄን ስለሚያረጉት እንዳልከው ብዙ አዳዲስ ልጆች አሁን ወደዚህ ቢሮም ሲመጡ አባይም ሲመጡ ሌላም ቦታ ላይ ሲጠይቁኝ በቃ ካሜራ ፊት መቆም እንዴት እንደሚያስፈራኩ እንዴት ነው የምትችሉት እኔ ልምዱ አለኝ ፍላጎቱ አለኝ ይላሉና ሁሌ የኔን የመጀመሪያ ልምዴን እናገራለሁ እኔ አባይ ቲቪ የመጀመሪያ ፕሮግራም የመራሁት ነው የነበርኩ አባይ የመጀመሪያ ስርጭት ሲጀምር እንዝርት የሚባል ፕሮግራም ጀመረ ሴቶች ተሰብስበን ነውና 5 ሴት መሃል ሆነን አባይ የመጀመሪያ የኢንተርቴይንመንት ፕሮግራሙ ነው መክፈቻ ነው እኔ የከፈትኩትና ፕሮግራሙን ሰራ ነው ከፈትኩት ፕሮግራሙ ተካሄደ ውይይት ነበር ልክ ካሜራ ከተብሎ ሁሉም ነገር ሲቆም ሰው እንደሞተበት ነው ያለቀስኩት ይይ በቃ እኔ እስካሁን አይገባኝም በጣም ነበር ይፈራውስ ማለት ነው በጣም ተጨንቄ ይሁን አላቅም ወይ ነገሮች መሆኑ ኤክሳይትድ አድርጎኝ ይሁን አላቅም በጣም ነበር ያለቀስኩትና አለቆቼ እዚህ ነበሩት ባልደረቦቼ ሁላ እስካሁን ድረስ ያነሱታል ሁሌ እኔም ማስታውሰዋለሁ በጣም አለቀስኩ በጣም ነርቨስ ሆንኩኝ ገብቼ ዋጣጥቼ ተረጋግቼ ነው የመጣሁትና አው ግን ስቲል በጣም ነው ይፈራሁት የነበረው እና ነግራቸዋለሁ ሁላችንም ብድግ ብለን አይደለም ነገሮች እንደዚህ የሚሆኑት ከብዙ አመት ልምድ በኋላ ነው ይሄ ነገር በእኛም ህይወት አጋጥሟል የሚል ነገር ብዙ ጊዜ ያነሳዋለሁና ይሄ ልምድ ማካፈል የምትለውን አንድ ማካፈል መንገድ አስተሳያቸዋለሽ ለሁላችንም አሁን በጋዜጠኝነት ቆንጆ አቀረብሽው ሲጀመር ነበርሽ ማለት ነው ሲጀመር ነበር የመዝናኛ ቲቪ ስቴሽን መዝናኛ ይቀርብ ነው ደስ የሚል ነው እሺ በጣም ጥሩ ነገር ነው የነገርሽ ሌላው የደግነት ማሳያ 9ኛው ማንሳት እንፈልገው ውለታን መመለስ ከተቻለ መልካም ያደረገ ብዙ ጊዜ አንችልም አያጋጥም የሚገርምሽ ነው ውለታ ለዋሉልኝ ሰዎች ውለታ መልሼ ልውላቸው ፈልጋለሁ ግን አያጋጥመኝም እንደው በቃ ባጋጠመኝ ይላል ግን አያጋጥመኝ ግን ያ መልካም ያደረገልሽን ሰው የሆነ አጋጣሚ ላይ መልካም ልታደርጊለት ምትሽበት ቦታ ላይ ሲሆን በጣም መልካም አድርጊለት ውለታን የሚመልስ እግዚአብሔር ነው ግን ውለታ ያዋለልሽ ባጋጣሚ ስታገኘው ግን ውለታ መልሽል መመለስ ሳይሆን መልካም አድርጊለት ንጉስ ዳዊት ምን አለ ስለ ዮናታን ቸርነት አድርግለት ዘንድ ከሳኦል ቤት የቀረሰው አለና አለ ዮናታንና ዳዊት በጣም ይዋደዳሉ ነበር ከዛ ዮናታን ሞተ አሁን ዳዊት ምንድነው ንጉስ ሆኖ ሁሉ ነገር ከሆነለት በኋላ ከሱ ቤተሰብ ውስጥ ዮናታን ሞቷል ከሳኦል ቤተሰብ ውስጥ መልካም ማረግለት ሰው አለ ወይ ብሎ ጠየቀ ሜምፊቦስቴ የሚባል አለ አሉት ግን እሱ በቃ ምንም ሚሆን አይነት አይደለም እግሩ ስለማይሰራ አካል ጉዳተኛ ስለነበር እንደዛ አሉት ከዛ ጥሩልኛል
አስጠራውና የአባትህን ሀብት መልስልሃለሁ መልካም አረግልሃለሁ እንደውም ከዛሬ ጀምሮ ከገበታዬ ትበላለህ የዮናታን ልጅ ነው ሜምፊቦስቴ ዮናታንን ውለታ መልካም ያረገለትን መልክ በጣም ትልቅ ነገር ነበር ያረገለትና እሱን መመለሱ ነው የመጨረሻ መንገድ እርግጠኛ ነኝ በዚህም ተስማሚያለሽ አንቺ ለፈጣሪ ቀርበሻል አይደል ሰዎች ወደ ፈጣሪ እንዲጠጉ መንገድ ማመቻቸት ለምሳሌ ቸርች ቤተክርስቲያን ከሆነ የምትሄጂ ጓደኛሽን ተነሽ ነኝ ቸርች መሄድ አለብሽ ማለት የኦርቶዶክስ አማኝ ደሞ ከሆንሽ አንቺ ምትጾሚ ከሆነ ጓደኛሽን ለምንድነው መጾም አለብሽ ብለሽ ማለት ለምንድነው ቤተክርስቲያን ማትሄጂው ብለሽ ቻሌንጅ ማድረግ በየእምነታችን ወንጌላውያን ነው ካቶሊክ ነው ኦርቶዶክስ ነው በየእምነቱ ግን ሰዎች አንቺ ያመንሽበትን አንቺ ሰላም ያገኝሽበትን ወደ እግዚአብሔር መቅረብ እነሱ እንዲቀርቡ ስትረጃቸው ደግሞ ይሄም የመልካምነት መገለጫ ነውና በእኔ እይታ እነዚህ መልካምነት የሚገለጥባቸው መንገዶች ናቸው በጣም ግሩም የሆኑ 10 ነጥቦችን ያነሳ ነው ለህይወታችን ትልቅ ስንቅ ነው እውነት መልካምነት ለራስ ነው እንደሚባለው ራሳችንን መልካም ማድረግ ከፈለግን በእነዚህ 10 ነጥቦች ውስጥ ራሳችንን ማየት እንችላለን የቱ ጋር ነው መልካምነት ጉለት ያለው የቱ ጋር ብሰራ በራሴ ላይ ጥሩ ነው የሚለውን በደንብ እንመለከትበታለን ብዬ አስባለሁ 9ኛ ላይ ተነሳው ነጥብ ላይ ግን እንደው ዶክተር አንድ ነገር ለመጨመር ያህል ብዙ ጊዜ መልካም ላደረጉልን ሰዎች መልካምነትን መመለስ በጣም መልካም ነው እግዚአብሔር እድሉን ሲሰጥ ሲኖሩ ግን ደግሞ ምን አስባለሁ አንዳንዴ መልካም ያደርጉልን ሰዎች በህይወታችን ውስጥ አሉ እነዛ መልካምነት አሁን እኔ በጣም ህይወት ከብዶኝ የሆነ ሰዓት ላይ ወይ ቤት ክራይ ቸግሮኝ 10,000 ብር ብድግ አድርጎ የሰጠኝ ሰው ይኖራል ለዛ ሰው 10,000 ብሩን መመለስ ማልችልበት ሁኔታ ውስጥ ልሆን ይችላል ወይም ደግሞ በመልስለት አይፈልግም በመልስለት ለሱ ምንም አይጠቅመውም ሊሆን ይችላል በሁኔታ ውስጥ ግን ደግሞ እኔ ያንን ማድረግ በሚችልበት ያ አቅም ባለኝ ሰዓት ልክ እንደኔ 10,000 ብር የቤት ክራይ ቸገረው ሰው አለ ለዛ ሰው ወስጄ ያንን 10,000 ብር ብሰጠው መልካምነት እየተላለፈ ዙሪያውን የሆነ ሰርክል ይሰራልና ሰዎች እንደዛ ብናስብ ቸግሮን ሐሳብ ይሰጡን ከጎናችን የነበሩ ሰዎች ከነበሩ ለነዛ ሰዎች በእንደዛ አይነት ሁኔታ መድረስ ካልቻለ ግን ደግሞ ያ ነገር የሚያስፈልጋቸው ብዙ ሰዎች አሉ ያንን መልካምነት ያንን ደግነት በዚህ መልኩ ብንከፍለው ብናደርግ በህይወታችን ውስጥ ትልቅ የሆነ ነገር እናተርፋለን እርካታን እናገኛለን ብዬ አስባለሁ አሁን ለተናገርሽው ንግግር መድረክ ላይ ሆነሽ ቢሆን ኖሮ ቃል ለመጠይቅ ሆነ እንጂ መድረክ ላይ ቆመሽ የተናገርሽው ቢሆን ኖሮ ተነስቼ ነበር ማጨበጭበው በጣም ለምሳሌ በጣም ቆንጆ እሱ ላንቺ 10,000 ብር ከፈለልሽ ለሱ 10,000 ብር ብትመልሽለት ምንም ዋጋ የለውም ግን አንቺ ምን ታረጋለሽ ለሌላ ሰው 10,000 ብር ሰጠሽና ማስተላለፍ ደግነት ይሄ በጣም ደስ የሚል ነገር ነው እንደው እንደ መርህ ሊያዝ የሚገባው ደግነትን ማስተላለፍ የሚል መርህ መገኘት አለበት ከጥኔ ላይ ተገኘ ፓሲቶን ካይንድነስን ፓሲቶን አስተላልፈው እኔ ላንተ መልካም አርግልህ አንተ ደግሞ ለሱ ቢል መልካምነት ይስፋፋል ማለት ነው ያ በጣም እንግዲህ ግሩም የሆኑ ሐሳቦችን ያነሳ ነው ትንሽ ሰዓታችንም ያለቀ ወደ ማጠቃለያው እየቀረብን ነው በማጠቃለያ ላይ እንድናነሳ መፈልገው ሐሳብ ምንድነው መልካምነት ይሄ ነው ካልን መልካምነት ለራስ ነው ካልን ሰዎች መልካም ሲሆኑ የሚያገኙት ጥቅም ምንድነው ጥቅም ስንል የተለያየ ጥቅም አለው ዶክተር አንተ ከጤናው አንፃር በጣም በርካታ ማየት የምትችላቸው ነጥቦች ይኖራሉ ብዬ አስባለሁ ከአይምሮ ጤናም ጋር ሊሆን ይችላል ከአካል ጤና ሊሆን ይችላል ከብዙ ነገር አንፃር ከማህበራዊ ህይወታችን ጤናማነት ሊሆን ይችላል መልካምነት በጣም ብዙ ጥቅም ይኖራል ብዬ አስባለሁና ሰዎች መልካም ሆኑ ምን እንደሚያገኙት ጥቅም በጣም ድንቅ ጥያቄ ነው አሁን መጀመሪያ ወደ ሳይንሱ ልሂድ ምክንያቱም the science of kindness የሚባላል በተለይ አንዲት ሳይኮሎጂስት ያጠናቸው the science of kindness የመልካምነት ሳይንስ አሁን ልክ የጠየቅሽው ምን ያመጣል የሚለውን ተጠንቶ የተቀመጣል ሰዎች ማንበብ ከፈለጉ science of kindness የሚል ገብተው ያንብቡ እና እነሱን ነግርሻለሁ አንደኛ
መልካምነት የሚያመጣው ዩፎሪያ የሚባለው ከመጠን ያለፈ ደስታ በጣም ደስታ ያመጣል። አንድ ጥሩ ነገር አድርገሽ ስትይ መልካም ነገር ስታደርጊ ውስጥሽ ደስታ በጣም ከፍተኛ ደስታ ያመጣልና ይሄ አንዱ ነው። የኔ ልጆች አሚንና ግሬስ ይባላሉ። መቄዶኒያን በጣም ይወዱታል፣ ቢንያምን በጣም ይወዱታል። እና ትንሿ ሄዳ ለትምህርት ቤቷ የሚሆን ስራ ሰርታለች። ትልቋ ግን አሜን ወዳጄነት ትሄዳለች፣ ጊዜ ሲኖራት ትሄዳለች። አሁን ጥናት ምናምን ስለበዛበት ትሄድና ቮለንቲር አድርጋ በእጃቸው መብላት የማይችሉ እናቶች አሉ። በእጃቸው መብላት አይችሉም። ስለዚህ የምታረገው ሆን ብላ አድርሰኝ ብላ ሄዳ እነሱ እናቶች ጋር ያስገቧታል። ከዛ እሷ ስራ ምንድነው እየተቀለለች ማጉረስ ነው፣ እናቶችን ማጉረስ ነው። እንደዛ ሰርታ ትመጣለች። 2-3 እናቶች አጉርሳ አብልታ ምሳ አብልታ ትመጣለች። ስትመለስስ እንደዛ አይነት ደስታ ምንም ሳረግላት እንደዛ አይነት ደስታ አይቼባት አላውቅም። በጣም ተደስታ ትስቃለች፣ ትፍለቀለቃለች። ቤት ስትገባ ሳቋ፣ መፍለቅለቋ፣ ደስታዋ ማመናት እሺ ምንድነው ይሄን የሚሰጣት? ይሄንን ሳይንስ ታረጋግጥልኛለች። ሄዳ መልካም አድርጋ እነዛን የደከሙ እናቶች አጉርሳ ስለመጣች በጣም በጣም ነው የምትደሰተው። ቢንያምን ያገኘችው ቀን መቄዶኒያ ቢንያም በለጠን ያገኘችው ቀን በቃ ደስታዋ ልነግርሽ አልችልም። እና ዩፎሪያ ያለው ደስታ አለው። በዚህ ጥናት መሰረት ሁለተኛ የሚያመጣው ነገር እርካታ ነው። ኮንቴንትመንት ይባላል። እርካታ በኑሮሽ መልካም በመሆንሽ የምትኖሪው ኑሮ እርካታ ያለው በቃ ምንም ያልጎደለባት ሴት ሆነሽ ሁሉ ነገር እንደተሳካላት ሴት ሆነሽ ነው የምትኖሪው። ኮንቴንትመንት አለው። እኔ ካውንስሊንግ ሰራለሁ። ካውንስሊንግ ስሰራ እናቶች ይመጣሉ፣ የተለያዩ ባለትዳሮች ይመጣሉ፣ እናቶች ይመጣሉ። ከዛ መተው አልቅሰው ምን ብለው ከዛ ደግሞ እኔ ካውንስል አድርጌያቸው 2 ቀን ጥሩ ነገር ከሆነላቸው በኋላ ዶክተር ምንድነው የምንከፍለው? የት ነው የምንከፍለው ይላሉ። እኔ ጋር ብትመጪ ቢሮ መክፈያም ቦታም የለም። የት ነው ስንት ነው የምንከፍለው ብሎ ጭንቅ ብሏቸው ምንም አትከፍሉም ብላቸዋለሁ። ምንም አንከፍልም። ምንም ይሄን ሁሉ አድርገ ምንም እኔ ሳስተምር አስከፍላለሁ፣ ሌላ ቦታ ይከፈለኛል። ይሄኛው ግን ለፈጣሪ ለእግዚአብሔር ብዬ የማረገው ነው እንጂ ምንም አልከፍልም ብላቸዋለሁ። ከዛ ተደስተው ተገርመው ሲወጡ እነሱ ሲወጡ እኔ ላይ ደስታ ይወርዳል። በህይወቴ እርካታ ረክቼ እንድኖር ያደርገኛል። ያ አትከፊም የምለው ነገር ለኔ እርካታ ነው። እርካታው ግን በጣም ትልቅ ነውና ሲጠና ኮንቴንትመንት ሌላው እርካታ አለው። ሶስተኛ ለራስሽ ያለሽ ክብር ሰልፍ ስቲም የሚባለው መልካም ስትሆኚ ለራስሽ ያለሽ ክብር ይጨምራል። ሰተሽ አድርገሽ እንዲህ ስትመጪ ለራስሽ ያለሽ ክብር ይጨምራል። አንዲት እናት መንገድ ላይ አግኝተሽ የተራቡ እናት ለምነውሽ እሳቸው ኤክስፔክት የሚያደርጉት 5 ብር 10 ብር ይሆናል። አወጣሽና 100 ብር ሰጠሻቸው። አወጣሽና 200 ብር ሰጠሻቸው። ደንግጠው ተደንቀው ደስ ብሏቸው ሲመርቁሽ እግዚአብሔር ይባርክሽ፣ ያሰብሽውን ይሙላልሽ፣ እንደዚህ ያድርግልሽ ምናምን ብለው ስትገቢ አንቺ ኩራት ሳይሆን የሆነ ለራስሽ ክብር ሰልፍ ስቲም የሚባለው ነገር ይጨምራል። መልካም ባደረግን ቁጥር ሰልፍ ስቲም ይጨምራል። ይሄ ሌላው ጥናቱ ላይ የታየ ነው። አራተኛው ቶሎ ልበል ኦፕቲሚዝም የሚባለው ነገን ሲያስቡት መልካም ሰዎች ነገ የሚታያቸው መልካም ነው፣ ጨለማ አይታያቸው። ክፋት የሚያደርጉ ሰዎች ነገን ሲያስቡ ጭንቀት ነው። ለዚህ ነው ደም ያፈሰው ያሳድደዋል አይደለም? ክፋት የሚያደርጉ ሰዎች ነገ ክፉ ነገር እንደሚመጣባቸው እርግጠኞች ናቸው። መልካም የሚያደርጉ ሰዎች ደግሞ ነገ መልካም እንደሚመጣላቸው እርግጠኞች ናቸው። ስለዚህ ኦፕቲሚዝም ነገን ሲያስቡት ጥሩ ነገር ይሰማቸዋል ማለት ነው። ከዛ አምስተኛው ድብርት የለም ዲፕሬሽን የሚባለው በዚህ ጥናት መሰረት መልካም ሰዎች ጋር ዲፕሬሽን ብዙ አይመጣም። የሚሰጡ መልካም የሚያደርጉ ሰዎች ጋር ብዙ ጊዜ ደስተኞች ናቸው፣ ዲፕሬሽን የላቸውም። ስድስተኛ ጭንቀት ስትረስ የሚባለው በጣም የሚጎዳን ነገር እነሱ ጋር ሲጠና መልካም የሚያደርጉ ሰዎችና መልካም የማያደርጉ ሰዎች ሲወዳደር መልካም የሚያደርጉ ሰዎች ጋር ጭንቀት ብዙ የለም፣ ስትረስ የለም።
ዘቀድም እንዳነሳሽው better physical health አላቸው አካላዊ ጤንነታቸው የተሻለ ነው አሁን የተጠና ይሄም አሜሪካ ነው የተጠና እነዚህ ቮለንቲርስ አሉ ቮለንቲሮች ትላልቅ ጡረተኞች ሆነው በፈቃዳቸው እነዚህ ሱፐርማርኬት አካባቢ ግሮሰሪ አካባቢ ሄዱና ቮለንቲር አድርገው ይሰራሉ ቀሸከማሉ ያግዙሻል ህፃን ካለ ህፃን ያግዙልሻል እነሱ ጋር ሲጠና የተሻለ ጤንነት አላቸው ደም ግፊት ስኳር ምናምን የሚባሉት እነሱ ጋር እነሱ ናቸው ቮለንቲር ማድረግና የተጠና ነው ስለዚህ ቮለንቲር ማድረግ እንደውም ለኛ ሀገር ጡረተኞች ሲያገኙ እድሉን በበጎ ስራ በበጎ ፈቃደኝነት ላይ መሳተፍ ለጤንነት ጥሩ ነው ስምንተኛው ከዚሁ ጋር የተያዘ የአእምሮ ጤና ነው የተሻለ የአእምሮ ጤና አላቸው በደንብ የተጠና ነው ደግ ሰዎች የተሻለ የአእምሮ ጤና አላቸው ዘጠነኛ ረጅም ዘመን ይኖራሉ እድሜያቸው ረጅም ነው እድሜ መርዘም ብቻ ሳይሆን ሰው ማርጀቱ አይቀርም አይደል ግን ኤጂንግ ግሬስፉል የሚባለው ስታረጂ እንኳን በክብር ነው የምታረጂው ታመሹ ድቅድቅ ብለሽ ምናምን ሳይሆን ደስ የሚል አይነት ኤጂንግ ግሬስፉል የሚባለው በክብር ነው ማርጀት የሚመጣው መጨረሻ አስረኛው መንፈሳዊ ጥቅሙ ነው ማይቆጠር ነው ማይቆጠር መልካም ስትሆኚ ከሱ የምትቀበዩ ነገር አለ አንዱ ሞገስ ነው ሞገሱን ያለብስሻል ሞገሱን ባንቺ ላይ ያስቀምጣል ቤትሽ በበረከት ይሞላል ብሌሲንግ አለው ትንሽ ሆና ቤትሽ በረከት ተሞልታለች ብትተኚ እንቅልፍሽ ጣፋጭ ነው ቆንጆ እንቅልፍ ነው የምትተኚው ብትበይ ጥሩ አፒታይት አለሽ ብታገኝ አይበተንብሽም ብሌሲንግ አለ ቤቱስ በረከት አለ እና ከዛ ደግሞ ሰዎች እንዲወዱሽ እንዲያከብሩሽ ሞገሱን አምጥቶ ያስቀምጥብሻልና እሱ ለብቻው ራሱን የቻለ ሰፊ ስለሆነ መንፈሳዊ ጥቅሙ በጣም ሰፊ ነው ስለዚህ መልካም መሆን ይሻለናል መልካም መሆን ያዋጣናል በጣም እንደውም እኔ ደግሞ ስለ መልካምነት ሳስብ ሌላ በጣም የሚገርመኝ ነገር ብዙ ጊዜ መልካም ስንሆን መልካም ከምናረግላቸው ሰዎች በላይ እኛ እንደሰታለን በጣም ውስጣዊ ሰላም እርካታ እናገኛለን መልካም የምናረግላቸው ሰዎችም ይጠቀማሉ በመልካምነት ውስጥ ከዛ በተጨማሪ የሚገርመኝ የሚመለከቱ ሰዎች በዛ ውስጥ በጣም ደስተኛ ይሆናሉ አሁን ለምሳሌ የተለያዩ ፕሮግራሞች ላይ ስንመለከት ሰዎች ሲረዱ ህይወታቸው ጥሩ ሲሆን ሲያለቅሱ ምናምን ስናይ አብረን ደስተኛ እንሆናለን እኛ ያረግን ያህል ይሰማናል ሳይ እንኳን ሆነላቸው እንላለንና ይሄ መልካምነት የሚጋባ ስሜት ሁሉ አለው ለሚመለከተውምና በጣም ትልቅ የሆነ ውስጡ ላይ የሚተላለፍ የሚጋባ የሆነ ስሜትም ያለው ነገር ነው ስለ መልካምነት ይሄን ያልካነሳን ግን ይሄ ሁሉ ጥቅም ካለው በቀላሉ ብዙ ማድረግ የምንችላቸው ራሳችን ላይ መስራት የምንችለው ነገር ከሆነ ሰዎች ለምን መልካም አለመሆንን ይመርጣሉ መልካም በመሆናቸው የሚያገኙት ጉዳት አለ ወይ የሚለውን የመጨረሻ ሐሳብና አንሳና እንግዲህ ዛሬ ስለ መልካምነት የተወያየንበትን ፕሮግራማችንን እንቋጫለን የመጨረሻው ሐሳብ ሰዎች ለምን መልካም አለመሆንን ይመርጣሉ በመልካምነት ውስጥ ጉዳት አለ ወይ አንደኛው አለማወቅ ነው ተቀላላ አለማወቅ የመልካምነትን ጥቅም አለማወቅ ነው አሁን እንኳን ሳይንቲፊክ የሆነውን ነገር ነው ከተናገርነው መንፈሳዊ አይደለም አብዛኛው የተናገርነው ሳይንስ ያጠናውን ነገር ነው ስለዚህ ዕውቀቱ አሁን ይሄ ፕሮግራም እኮ አለማው ብዙ መልካም ሰዎችን መፍጠር ነው ስለዚህ አንዱ አለማወቅ ነው ሁለተኛው ይጎልብኛል ብሎ ማሰብ ነው መሰሰት ነው አሁን እኔ ከዚህ ላይ ብሰጥ እንዴ ይሄማ እንዴ ተሰጣለሁ ከዚህ ላይ የሚል መሰሰት ነው ወይም ደግሞ በልጅነታችን እንዳታካፍል እቺ አንተ ነች እንዳትሰጥ ተብለን ደግሞ ካደግን እንይዛታለን ቆሏን ይዞ ወጥቶ ለራስ ነው እንዳትሰጥ ከተባለ ከዛ መስጠት ልክ እንዳልሆነ ሊሰማኝ ይችላል እንደዛ ኪሳራ ስለሚመስለን አንዳንዴ ደግሞ መልካም መሆን ሞኝነት ስለሚመስለን አንዴ የዋህነትና ሞኝነትን እንቀላቀላለን ስለዚህ መስጠቴ ሞኝነት ነው የማያደንቀኝን ሰውዬ ማድነቄ እንደ ሞኝነት ይቆጠራል ስለዚህ ሞኝ የሆነ እንዳይመስለን እሱን እያሰብን ነው ደግማን ሆነው ብልጥ የሆነን እየመሰለን ነው ስማርት የሆነን አረ የራስሽን ኑሮ ኑሪ ብለሽ አጥርሽን አሳጥረሽ ኤሌክትሪክ ሽቦ አድርገሽ ምናምን ጥበቃ አቁመሽ ይላሉ ደግሞ ሰዎች የራስህን ኑሮ ኑር
የራስሽን ምን አገባሽ አንቺ የራስሽን ጥሩ ምክር የመከሩ ይመስል ፍጹም ልክ አይደለም ምን ዋጋ አለው ቢኖረኝ ካልሰጠሁት ምን ዋጋ ግን ቤቴ ቢሞላ ካላካፈልኩት ምን ጥቅም አለው እና በራስ ላይ በቃ ራስን ኑሮ ኑር እንዳታካፍል ነው እኮ የራስህን ኑሮ ሌላ አያገባህም ይላሉ መኖርም አይባልም ይሄ ለኔ መኖርም አይደለም ስለዚህ አለማወቅ ነው ብልጠት ስለሚመስላቸው ነው መልካም አለመሆን ብልጠት ስለሚመስል አንዳንዴ ስስትም ነው እና አንዳንዴ ደግሞ ምክር በቃ ራስን ስለሚባሉ ነው ብዙም ሰው ምናልባት ከጠቀመም ለመጨመር ያህል መልካምነትን ሲያደርግ አንድ ምሳሌ ነበረ አንድ ተናዳፊ እንስሳ ምትናደፍ እንስሳት ናትና የሆነ ነገር ውስጥ ገብታ ለመውጣት ትጣጣራለች በጣም ያ ነገር ይዟታል ለመውጣት በጣም ይጣጣረች ነውና አንድ ሰው መጣና ቀስ ብሎ ከዛች ነገር ውስጥ ሊያወጣት እንደዚህ ያረግላታል ግን ትነድፈዋለች እሷ ከዛ አሁንም መልሶ ቀስ ብሎ ሄዶ ያቺን ነገር ሊያላቅቅላት ይሞክራል አሁንም ትነድፈዋለች ከዛ የሆነ ሰው አየውና አንተ ሰው በጣም ሞኝ ነህ እንዴ ለምንድነው እቺ ተናዳፊ እንስሳ መልካም ያረክ እንደሆነ እንኳን ያወቀች እየነደፈችክ ነው ግን ደግሞ አንተ መልካም ማድረግህን ቀጥለሃል እና ለምንድነው እንደዚህ ብታረጋው አተዋትም እንዴ አትሄድም እንዴ ሲሉት ምን አለ መናደፍ የሷ ባህሪዋ ነው መልካምነት ደግሞ የኔ ባህሪ ነው ሰዎች መልካምነትን የራሳችን ባህሪ ካደረግን ከሰዎች ምላሽን ሳንጠብቅ ከሆነ ምናደርገው መልካም ላለመሆን ምንም ምክንያት አይኖርንም በያስባለውና ብዙ ጊዜ ይሄን ባደርግ ሰዎች ሞኝ ይሉኛል እኔም በያቃለሁኝ ዝም ብዬ ደግስ ሆን ዝም ብዬ ስካፈል እንደ ሞኝ ነው እንደሚያዩኝ እኔ እኮ ሞኝ ሆኜ አይደለም ግን ማድረግ ስለምፈልግ ስለሚያስደስተኝ ነው በያ አስብ ያቃለውና ምላሽ ሳንጠብቅ ነገሮችን የምናደርግ ከሆነ መልካምነት ትክክለኛ ትርጉሙ ገብቶን ጥሩ ነገር እናደርጋለን በያስባለሁኝ በጣም ድንቅ ነው ወንድሜ የሰጠሽን ነገር በጣም ደስ የሚል ምሳሌ ነው ስለዚህኛ ምን እናድርግ ሚንደድፈው ሚንደፈን እኛ ግን መልካም ማድረግን እንቀጥል ትክክል እንግዲህ የእውቀት አልማዞች ቆይታችን እስካሁን ያለው ነው አሁን የቀረን ምንድነው የለቱ አንኳር የሆነ መልእክት በዶክተር ወደ እናንተ የሚደርስበት ሰዓት ነው አብረን ተከታትለን እንመለሳለን አሁን ደግሞ በዚህኛው አንኳር ሐሳብ መናገር የምፈልገው ለመልካም ሰዎች ነው መልካም ናችሁ አዎ መልካም ስታደርጉ ነበረ ከዛ መልካም ስታደርጉ ቆያችሁና መልካም ባደረጋችሁላቸው ሰዎች ተጎዳችሁ ለምሳሌ የምትሰሩትን ስራ አንድ ሰውን አለማመዳችሁት የምትሰሩትን ቢዝነስ አለማመዳችሁት እንበል ካለማመዳችሁት በኋላ አድጎ ከናንተ ጋር ተፎካካሪ ሆኖ እናንተን የሚጎዳ ነገር አደረገ እሺ ቤታችሁ ሰው አሳረፋችሁ ያ ሰው እንዲማር አደረጋችሁ ስራ እንዲይዝ አደረጋችሁ ቤታችሁ ያሳረፋችሁትና ስራ ያሳዛችሁት ሰው ደግሞ ዞርና እናንተ መልሶ ጎዳችሁ ከዛ ምን ሆነ መልካምነታችሁን እርግፍ አድርጋችሁ ተዋችሁት አሁን ከናንተ ጋር ማውራት እንፈልገው ጣላችሁት እንደዚህ ከሆነ እንደ ሞኝነት የሚቆጠር ከሆነ እንዲህ ከሆነ መልካም መሆን አያስፈልግም ብላችሁ ትታችሁታል ግን እዚህ ጋር ነው የጣላችሁትን መልካምነት እንድታነሱ ነው አሁን እናንተን ቻሌንጅ ማድረግ መፈልገው ምንም እንኳን ሰዎች ቢጎዷችሁ መልካምነታችሁ ልትተውት አይገባም ያን አውቃለሁ ይገባኛል ግን በጥበብ በእውቀት በማስተዋል ሞኝ ሳትሆኑ በየዋህነት በሞኝነትና በየዋህነት መካከል ልዩነት አለ ሞኝ መሆን የለባችሁም ቅን ግን መሆን አለባችሁ የዋህ መሆን አለባችሁና ዞራችሁ ተመልከቱና የሚከፍልን ፈጣሪ ስላለ በደረሰባችሁ ነገር መልካም ማድረግን ሙሉ በሙሉ የተዋችሁ ሰዎች ያችን ነገር እንድታስተካክሉ ፈልጋለሁ ወደ መልካምነታችሁ እንድትመለሱ ፈልጋለሁ እኔም ገጥሞኝ ያውቃል መልካም አድርጌ መልካም ያደረኩለት ሰው ጎርቶኝ ያውቃል ግን መልካምነቴን ለመተው ግን ፈቃደኛ አይደለም ስለዚህ pick it up የጣላችሁትን መልካምነት አንሱ መልካም ማድረጋችሁን ቀጥሉ መልካም ያደረጋችሁት ሰው ቢጎዳችሁ ደግሞ ከላይ ከሰማይ
ደሞዛችሁን ስለምታገኙ ክፍያችሁን ስለምታገኙ መልካምነትን አትተውት በፍጹም አትተውት አትጣሉት የጣላችሁትም ደግሞ ከጣላችሁበት ቦታ አንሱት ይሄ ነው መልእክቴ አመሰግናለሁ ተመልካቾቻችን እንግዲህ የነበረን የዕለቱ መልእክት ብዙ እንዳተረፋችሁበት ብዙ እንደተማራችሁበት እርግጠኞች ነን እንግዲህ ሳምንት በሌላ ርዕስ እንገናኛለን እስከ ሳምንት ዶክተር እንግዲህ ሰላም ቆዩን በላችሁ አይደለ